የጴጥሮስ እንባ። ኢየሱስም ዘወር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎ ጓሮ ወደሚያድርበት ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። የዋሁ ጴጥሮስ በሌሎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዘወር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቀሃለሁ ሲል ዘወር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባህር አሳ ስታጠምድ የጠራሁህ፣ በባህር ላይ እንድትራመድ ያደረግኩህ፣ ከአሳ ሆድ ውስጥ ገንዘብ አውጥተህ ለኔና ላንተ ግብር ክፈል ያልኩህ፣ ከሰዓታት በፊት እግርህን ያጠብኩህ እኔን አታውቀኝምን? የሚሉ ዓይኖች ጴጥሮስን ተመለከቱት። ጴጥሮስ በካደበት በዚች ቅጽበት የጌታን ዓይኑን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚታዩ አምላካዊ ዓይኖች ለዚህ ሐዋርያ ምን መልእክት ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆ በነገረን? እርሱ ያየውን ጌታ ከ3 ጊዜ አልፈን 3000 ጊዜ በኃጢአታችን ለካድነው ለኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘወትር የሚያየንን ጌታ ማየት ለተሳነን ለኛ የጌታን ዓይኑን መልእክት ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘወትር የሚያየንን ጌታ ማየት ለተሳነን ለኛ የጌታን ዓይኑን መልእክት ማን ጠይቆ በነገረን? ጴጥሮስ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጸጸት ተሰማው። የጌታን ዓይኖች በቁጣ የተሞሉ አልነበሩም። ጴጥሮስ ግን በጸጸት ጦር ልቡን የሚወጉት ሆኑ። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱህ እኔ አልክድህም ብሎ ተናግሮ 3 ጊዜ መካዱን አሰበ። ከሁሉ ይልቅ ስወዳው ከሁሉ ቀድሜ ክደው ብሎ ተንገበገበ። ስለዚህም ለክህደት ከዳረገው እሳት ከሚሞቅበት ግቢ በህሊናው ዓይን የጌታን ዓይኖች በህሊናው ጆሮ የዶሮውን ጩኸት እየሰማ ወጣ። ካጥሩ ውጭ ወጥቶም ምርር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው ካድኩህ፣ ሌሎቹ ሲያዋኩብኝ ነው እያለ ይቅርታን አልጠየቀም፣ አለቀሰ እንጂ ይቅርታን አልለመንም። ምክንያቱም የእንባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ አምሮስ። ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰ። ጌታ አይቶታልና ስለበደለው ምርር ብሎ አለቀሰ። ጌታችን ሆይ ወደኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎም። እንባ በእርግጥ ኃይል አለው። የሰው ልጅ ኃያሉን እግዚአብሔርን የሚያሸንፈው በእንባው ነው። እግዚአብሔር የሚያለቅሱ ዓይኖች ላይ አይጨክንም። በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አወከሽኛልና ዓይኖችሽን ከኔ መልሽ ይላል። ስለዚህ እንዲህ አይነቱን እንባ ለማፍሰስ በጌታችን ዓይን መታየት ያስፈልጋል። ጴጥሮስ በእንባ ውሃ ክህደቱን አጠበው። ይህንን እንባ እንዲሰጠን በአባቶቻችንና በእናቶቻችን እንባ በሰራው የቤተ ክርስቲያን ቅጥር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያልን ዘወትር ጸሎታችንን እንጮኻለን። አቤቱ በደልንና ነውርን የሚያጥብ እንባ ስጠኝ። አቤቱ አንተን የሚያገለግል እንባ ስጠኝ። አቤቱ የሚያቃጥል እንባ ስጠኝ። አቤቱ
ከዓይኖቼ የሚፈስ እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝ እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ ተቀበል። በውኑ ጽኑ ልቅሶ እንዳለቅስ እንደ ጴጥሮስ ያለ እንባ ስጠኝ። አቤቱ እንደ ባህር የምትፈስ እንባ ስጠኝ። የማያቋርጥ የእንባ ጎርፍ ስጠኝ። ለንስሐ የሚቀሰቅስ ዶሮ ጴጥሮስን ለታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበር። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማው ያለቅስ ነበር። የዶሮ ጩኸት ሲሰማው ጌታውን የካደበትን ምሽትና ዘወር ብሎ ያየውን የክርስቶስ ዓይኖች በሕሊናው እየተመላለሰበት ጴጥሮስ ያለቅስ ነበር። አስቀድመን እንዳየነው ዶሮው የጮኸው 2 ጊዜ ሲሆን ጴጥሮስ የሰማው የኋለኛውን ጩኸት ነበር። የኋለኛው ጩኸት የተለመደ የዶሮ ጩኸት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበለዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበር። እናም ቅዱስ ጴጥሮስ የማይናገረው እንስሳ ስለ ስራው ይዘልፈው ዘንድ ነቅቶ ጮኸ። የዶሮው ጩኸት ጴጥሮስን ለንስሐ በቃው የሚለው ታሪክ ከዶሮው ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮሁ እየሰማን ምንም ለማይመስለን ለኛ ልበ ደንዳኖቹ መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምተን በመመለስ ፈንታ የዶሮዎቹን ያጫጫ ስልት እያወዳደርን ሰባኪያንን ለምናማርጥ ለኛ መልእክቱ በርግጥ ምን ይሆን? በርግጥ የዶሮም እድል የሚያስቀና ነው። አንድ ጊዜ ጩሆ የወደቀውን ጴጥሮስ እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮህ ውለን አንድ ሰው ለንስሐ ማብቃት ላልቻልን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ለነገሩ በልማዱ ዶሮው ጩሆ ሌሎችን ከማስነሳት በፊት እርሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆን በጩኸታችን የረበሽነው እንጂ የቀሰቀስነው ሰው የለም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያያዘ ታምሮችም እንደተፈጸሙ የሚያስረዱ መጻሕፍትና በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎችና ትምህርቶች እንዲሁም ተግሳጻት በቤተ ክርስቲያን ሞልተዋል። ቅዱስ አውግስጢኖስ የጴጥሮስ 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክህደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱ ክህደቶችም በጌታችን በሰውነቱ ወይም በትብስቱ ላይ፣ በአምላክነቱ ወይም በመለኮቱ ላይና በሁለቱም በተዋህዶ ላይ የሚነሱ ጥርጣሬዎች መሆናቸውን አብራርቷል። ጴጥሮስን ያስካዱት ሰዎች ማንነት ሊቃውንቱ በሌላ መነጽር አስተውሎታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረድ ስትሆን ሁለተኛው ደግሞ ሎሌውን ሴት ተከትለው ሁለተኛዋ ደግሞ ሌላዋን ሴት ተከትለውም ቢሆን የሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለአንድ ሰዓት አምኗቸው እንደ ወዳጅ ያያቸው ካጠገባቸው የተቀመጣቸው ሰዎች ናቸው። የቤተ ክርስቲያን ታሪክ ብንመረምር ቤተ ክርስቲያንን የፈተኗት 3 ወገኖች ናቸው። የመጀመሪያዎቹ ፈተናዎቹ አይሁድ ነበሩ። ሁለተኛዎቹ ደግሞ ብዙ ግድያንና ስቃይን ያፈራረቁባት የሮማውያን ባለስልጣናትና እንደ ኔሮን ያሉ ነገስታት ነበሩ። ከነዚህ ሁሉ አረፍ ብላ ተረጋግታ ስትቀመጥ ደግሞ አብረዋት የኖሩት የውስጥ ጠላቶቿ ወዳጅ መስለው ጠላት የሚሆኑ መናፍቃን ተነስተው ፈተና ሆነውባታል። ጴጥሮስን ለንስሐ የቀሰቀሰው ዶሮም በሊቃውንት ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው።
በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ፣ በወፍ፣ በንስር እየመሰለ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም ብሎ ራሱን በዶሮ እኛን በጫጩት መስሎ ተናግሯል። ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባትም እንደ አያትም ነው እያለ ዶሮ ለጫጩቶቿ እናትም አያትም ናት፣ እግዚአብሔርም እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩትም ደግሞ ከመሬት እኛን አስገኘ ብለው አስተውለውታል። ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮህ ደግሞ አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩንና በአዲስ ኪዳን ለሁለተኛ ጊዜ በሐዋርያት አድሮ የሰው ልጅ የሚገጽጽ መሆኑን የሚያስረዳ ነው። እርሱም በነቢያት አድሮ የተናገረ ነው እንዲል ጸሎተ ሃይማኖት። የመንጋቱን ዜና በጧት ፀሐይ ስትወጣ የሚናገረው ዶሮ ከመንፈስ ቅዱስ በቀር ማን ነው? በድምፁ ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከሶስቱ ውድቀቶቻችን እንነሳለን። በጌታችን ላይ በራሳችን ላይና በወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ መራራ ለቅሶን ስለ ውድቀታችን ሁሉ እናነባለን ይላል ቅዱስ ጀምሮ። የማይነጋው ሌሊት ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት የነበረው ቀሪው የሌሊት ጊዜ የጭንቀት ነበር። ሊቃነ ካህናቱ ጉባኤውን በስርዓት አልበተኑትም። በዛን ጊዜ ተፉበት፣ ጎሰሙት፣ ሌሎችም በጥፊ እየመቱ ወሰዱት። የያዙት ሰዎች ይዘብቱበትና ይደበድቡትም ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉት። ምራቅ መጥፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቅ ቢተፋባት እንኳን ለ7 ቀን ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለ ሰው ለማዋረድ ሴቲቱ እንድትጠፋበት ይደረግ ነበር። በአይሁድ ብቻ ሳይሆን በእኛ ዘንድ ምራቅ ምንተፋው የሚያጸይፍ ነገር ስናይ ክፉ ሽታ ሲሸተን ነው። የሰው ፊት ላይ መጥፋት ግን የመጨረሻ ንቀትና የጥላቻ መገለጫ ነው። ትፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበል እጅግ የሚዘገንን ነው። እንኳንስ የሌላን ሰው ምራቅ ቀርቶ የራሳችን ምራቅ እንኳን በአፋችን ውስጥ እያለ እንውጠዋል እንዳልዋጥነው ሁሉ ከአፋችን ከወጣ በኋላ እንጸየፈዋለን። ሰውነታችን ቢነካን በቅጽበት እንታጠባለን እንጂ የራስ ምራቅ ነው ብለን አንተውም። በዚች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆች፣ የሁሉም ማህበር ከነሎሌዎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውንና የንቀታቸውን ጥግ አሳዩን። ለመስማት የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ እውር ሆኖ የተወለደውን ሰው በቅዱስ ምራቁ ጭቃ ለውሶ በግንባሩ ላይ አይኑን ሰርቶ ወደ ሰው ሊሆን መጠመቂያ ሂድ ተጠመቅ ብሎ አይኑን አብርቶለት ነበር። አይሁድ ግን በምራቁ አይንን የሚሰጥ ጌታ በአይኑ ላይ እርኩስ ምራቃቸውን ተፉበት። ጌታችን የውሩን ሰው አይን በምራቁ ባበራበት ሰዓት እንኳን በመሬት ላይ አጎንብሶ እንትፍ አለ እንጂ ላድነው ነው ብሎ በእውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ብሏል፣ ለኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የእውሩን አይን ስታበራ እንኳን አርያችንን አክብረህ ወደ መሬት ተፋህ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ እንትፍ በልብኝ፣
በገንዛ ፈቃዴ የዘጋሁትን ዓይኔን ክፈትልኝ። ቅዱስ ያሬድም ምንም የበደለው ሳይኖር እርኩስ ምራቅን ታግሶ እንደሌላው በጌታችን ላይ ያ ሁሉ ምራቅ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጮቼንም ለጸጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከጥፋት አልመለስኩም ተብሎ እንደተነገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሸም። በዚች ምሽት ምራቅ በመትፋትም ብቻ ሳይሆን ጌታችን ደጋግመው በጥፊ መቱት። በጌታችን ላይ ያ ሁሉ ምራቅ የተፉበት አንድም ጥፋት ሳይኖረው መሆኑን የትዕግስቱን መጠን ያሳየናል። እንዳለው በጌታችን ላይ ያ ሁሉ ምራቅ የተፉበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጮቼን ለጸጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከጥፋት አልመለስኩም ብሎ እንደተናገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሸም። በዚች ምሽት በመትፋትም ብቻ ሳይወሰኑ ጌታችን ደጋግመው በጥፊ መቱት፣ ጎሸሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቀ ካህናቱ ግቢ ውስጥ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባር ብልሹነታቸውን አላረመውም። የነ ሐናና ቀያፋ ምግባረ ብልሹነትን እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡት ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት ውስጥ በሚገኘው እስር ቤት ውስጥ ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ የሆኑ ወንጌላዊም ሌላም ብዙ እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮው ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘሁም፣ የሚያጽናናኝ አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዛች ዕለት ብቻ የደረሰበት አይደለም። ድርሳነ ማህያዊ ስድቡንስ በዕለት ዓርብ ብቻ አይደለም 3 ዓመት ሙሉ ሰደቡት እንጂ እንደሚል ጌታችን ምስጋና ሊሰማበት በሚገባ አምላካዊ ጆሮው 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑ በፊቱ የሰደቡትን ብቻ ሳይሆን በሌላ ቦታ የሚሰድቡትን ስድብ እየሰማ ታግሷል። ጌታችን በአይሁድ አንደበት የሚነገሩ የንግግር ሕማማትን ምን ያህል ተቀበለ? ያናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበት ጊዜ አለ፣ ጋኔን ይዞታል የሚሉበት ጊዜ አለ፣ በደለኛ አሳች የሚሉበት ጊዜ አለ ይላል መዝገበ ሃይማኖት። ከዚህ በኋላ ፊቱን አስረው በጥፊ የመቱ የመታህ ማን ነው? ትንቢት ተናገር እያሉ ዘበቱበት። የነቢያት አምላክ ነቢይ ከሆንክ ትንቢት ተናገር አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ። ነቢዩ ዮናስ መጥቶ ቢነግራቸው ምን አለ ነገሩን አልን እንጂ ኃጢአት ሰርተን ፈጣሪ የሚያየን ሰዎች ሁላችንም ዓይኑን ካሰሩት ከሌሎች በምንም አንሻልም። የነሱ ሐሳብ ዓይኑን ስንሸፍነው ማን እንደመተው አያውቅም ብለው ሊዘብቱበት ነበር። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማህፀን እያሉ ከዛም በፊት ነው። አስቀድሞ ከሆድ ሳልሰራህ አውቃለሁ እንዳለ ነቢዩም ያልተሰራ አካሌን ዓይኖችህ አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል። ቅዱስ ጴጥሮስ ከእንባው በኋላ
ጴጥሮስ መራራ ልቅሶን ካለቀሰና ከተመለሰ በኋላ ለንስሐ የሚገባ ፍሬ የተሞላበት ሕይወት ኑሯል። ጌታችን ለ3 ጊዜ እንደሚክደው በነገረው ሰዓት አንተም በተመለስክ ጊዜ ወንድሞችህን አጽና ብሎት ነበር። ቅዱስ ጴጥሮስ በመራራ ልቅሶ ወደ ጌታው ከተመለሰ በኋላ ጌታችን ንስሐውን እንደተቀበለለት ያሳየው ከሞት እንደተነሳ ነበር። ጌታችን ወደ መቃብሩ ለመጡ ሴቶች ቅዱስ ጴጥሮስም በመራራ ልቅሶ ወደ ጌታው ከተመለሰ በኋላ ጌታችን ንስሐውን እንደተቀበለለት ያሳየው ከሞት እንደተነሳ ነበር። ጌታችን ወደ መቃብሩ ለመጡ ሴቶች በመልእክቱ በኩል በተናገረው መልእክትም ሂዱና ለደቀ መዛሙርቱ ለጴጥሮስም ጌታ በገሊላ ይቀድማቸዋል ብላችሁ ንገሯቸው በማለት በትንሣኤው ደስታ ላይ ክጄዋለሁ ብሎ ተስፋ ቆርጦ ከደቀ መዛሙርቱም እንዳይለይ ጴጥሮስን በስም ጠቅሶ ጠርቶታል። በገሊላ ባህር ጌታችን በተገለጠላቸው ጊዜ የዮናስ ልጅ ስምዖን ሆይ ከሁሉ ይልቅ አንተ ትወደኛለህን ብሎ ከወቀሳ ይልቅ ርኅራኄ በተሞላበት ቃል በማነጋገር 3 የካደውን ጴጥሮስን 3 ጊዜ አሳምኖታል። ልቡ በጸጸት የተሰበረው ጴጥሮስም እንኳን እንደ በፊቱ ከወንድሞችህ አበልጥሃለሁ ሊል ቀርቶ ጌታ ሆይ እወድሃለሁ ለማለት እንኳን ድፍረት አጥቶ እንደምወድህ አንተ ታውቃለህ ብሏል። ቅዱስ ጴጥሮስ በንስሐ ከተመለሰ በኋላ ከሁሉ ይልቅ እኔ ማለትን ትቶ እርስ በርሳችሁ የተዋረዳችሁ ትሕትናን እንደ ልብስ ታጠቁ የሚል የትሕትና መምህር ሆነ። በአንዲት አይሁዳዊ ገረድ ፊት ፈርቶ ስለ ካደው ጌታው በብዙ ሕዝብ ፊት መስክሮ በአንድ ቀን ብዙ ሺህ ሰዎችን ክርስቲያን አደረገ። ጌታችን ከወደቀበት ጭቃ ላይ አንስቶ እንደ ዕንቁ ወልውሎ አክብሮ በበጎቹ የሾመው ጴጥሮስ እስከ ሽምግልናው ድረስ ያለመታከት አደረውን በመወጣት ሐሙስ ምሽት ለበደለው በደል በብዙ ትጋት ካሰ። ንጉሥ ዳዊት ከፊትህ አትጣለኝ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ ብሎ በጸጸት በጸለየ ጊዜ ለሕግ ተላላፊዎቹ መንገድን አስተምራለሁ ኃጢአተኞቹንም ወደ አንተ ይመላለሳሉ እንዳለ ጴጥሮስም ከንስሐ በኋላ ወንድሞችን አጽና የተባለውን አደራ ያለመታከት ጠብቆ ብዙ ኃጢአተኞችን ወደ እግዚአብሔር ቤት መለሰ። ቅዱስ ጴጥሮስ የአገልግሎት ፍጻሜውን ያደረገው በሮማ አደባባይ በሮማውያን ወታደሮች ተከቦ ነበር። ጌታችን እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደውም ትሄድ ነበር። ነገር ግን በሽምግልናህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስዱሃል ብሎት ነበር። ወደማትወደውም ይወስዱሃል ብሎ ነግሮት ነበር። ስለዚህ የቄሳር ወታደሮች ሽማግሌውን ጴጥሮስን እጁን አዘረጉት፣ ሰንሰለትን አስታጥቀው እየጎተቱ ወደ ሮም አደባባይ ወሰዱት። በዚች ቀን ጴጥሮስ የሮምን ወታደሮች አልፈራም፣ እሳት ለመሞቅ ወደ ማንም አልተጠጋም። ሐሙስ ማታ ያየውን የጌታ ፊት ወደ ሰማዕትነት ሲመጣም ያየውን የጌታውን ፊት በዓይነ ሕሊናው እያየ ጌታ ሆይ ዛሬስ አልክድህም ብሎ ተነሳ። ወደ አደባባዩ እንደደረሱ ሮማውያን እንደለመዱት በመስቀል ላይ ሊሰቅሉት መስቀላቸውን አዘጋጅተው ተመለከተ። ጴጥሮስ ግን አይሆንም፣ ጌታዬ በተሰቀለበት መስቀል ላይ እኔ ልሰቀል አይገባኝም አለ። ለሮማውያን መስቀል ባዶ እንጨት ቢሆንም እንደ ቅዱስ ጴጥሮስ ላሉ ክርስቲያኖች ግን አሁንም ክርስቶስ በዚህ መስቀል ላይ እንደተሰቀለ ሆኖ ተስሏል። ስለዚህ በጌታ ዙፋን ላይ ይቀመጥ ዘንድ ጴጥሮስ ሕሊናው አልፈቀደለትም። ስለዚህ በዛው መስቀል ላይ ጭንቅላቱን ወደ ታች ዘቅዝቀው ይሰቅሉት ዘንድ ለመናቸው። እነርሱም የፈቀደውን አደረጉለት። ሽማግሌው ቅዱስ ጴጥሮስ በሮም ቫቲካን አደባባይ ላይ ተዘቅዝቆ እርቃኑን ተሰቀለ። የዮና ልጅ ስምዖን ሆይ ትወደኛለህን ለሚለው የጌታው ጥያቄም በዚህች ዕለት
መልስ ሰጠ። በረከቱ ይደርብን፣ አሜን።